ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ የእህቶቿ ጠንበለል፣ የእህቶቿ ጀግና፣ የእህቶቿ ነብር እንግዲህ ቲክቶክ ላይ ሩት ሀብቴ 100K ገብታለች ማለት ነው። እዚሁ አጋጣሚ እንኳን ደስ አለሽ፣ ይገባሻል። እውነት በጣም ልዩ ሴት ናት። የሰው ፍቅርና የሰው መውደድ ይስጠን። ጀስት እንደ ሩቲ ሀብቴ ማለት ነው። እንግዲህ 5 ወር ነው ምናምን ነው የሆናት ማለት ነው። ሰው 2 አመት 1 አመት ምናምን ይጨርስበታል። ብቻ ሩታዬ የሰው ፍቅር አላት፣ የሰው መውደድ አላት። ሰው እንድትጠላ ቢያደርግም ግን በጣም ድንቅ የሆኑ እህቶቿ አሏት ማለት ነው። ትላንትና ነበረ የገባችው፣ ቪዲዮ አልሰራውም። ያው በደስታው ጊዜ እንኳን ደስ አለሽ ማለት ብቻ ሁልጊዜ ለራሳችን ማሽቃበጥ ሳይሆን ለሷም ለደስታ ጊዜ እንኳን ደስ አለሽ ማለት ይገባናል ማለት ነው። የኔ ቆንጆ ከዚህም በኋላ ከፍ በይልኝ፣ ከዚህ የበለጠ አምረሽ ተውበሽ ንግስት ሆነሽ በቃ እኛም የምንደሰትበት ቀን፣ አንቺም የምትደሰችበት ቀን፣ ከልጅሽ ደግሞ ሰላም፣ ደስታ፣ ፍቅርን የምታገኝበት ቀን ያቅርብልሽ ማለት ነው። ከዚህ በቅርቡ ደግሞ 1 ሚሊዮን ትገቢያለሽ ብዬ ተስፋ አደርጋለሁ። በዚህ ሁኔታ እውነቴ ነው የምላችሁ ትገባለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። እንግዲህ ሩትዬ ቲክቶክ ሰፈር ተቀውጠዋል። ያው 100K ስለገባች የሩታ እህቶች በጣም ደስ ብሏቸዋል። ደስታችሁ ሙሉ ያደርግላችሁ። ለራሳችሁ ሳትኖሩ ለእሷ የምትኖሩ ብዙ እህቶች አላችሁ። ሩታዬ ደግሞ ይገባታል ከዚህም በላይ ማለት ነው። ሲቀጥል ደግሞ ለእኔና ለአፍያ ኮሜንት አለን። ደስ የሚል ኮሜንት ነው። ሁላችሁም እውነት ለመናገር አያችሁ የሰው መልካም የሰው ቅንነት እንደዚህ ነው ማለት ነው። ለምሳሌ አሁን እቺ እህቴ ይሄንን ኮሜንት ጻፈችልኝ ደስ ስላለኝም ሳይሆን ከዚህም የበለጠ የሚጽፍ የሚያበረታታ ብዙ ኮሜንተሮች አሉ። ነገር ግን እኔ ትንሽ ስለ አፍያ መናገር ስለፈለኩ ነው ማለት ነው ያመጣሁት ቪዲዮ፣ አፍያ ስም ስለተጠቀሰበት ማለት ነው። እና በጣም ደስ የምትሉ መልካም ሰዎች ናቸው። አሁን እቺ እህቴ ለእኔ ስራ ፈጠረችልኝ ማለት ነው። አያችሁ ለምሳሌ በዚህ ነገር እኔ ሰርቼ ባገኝበት፣ እሷ ደግሞ ለእኔ በመልካምነት ደግሞ ጥሩ ኮሜንት በመስጠት የሰው ማንነትን በመገመት በማየት በመለየት ለእኔም ስራ ፈጠረችልኝ ማለት ነው። መልካም ሰው ማለት እንደዚህ ነው ማለት ነው። እና የኔ ውድ እህት ክበርልኝ። እኛም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንደኛ እንደዚህ ቀልባችሁ ሳይደርቅ ሳታወሩ፣ ሳትደክሙ፣ ሳታቀናብሩ የማታ እንጀራ አርፍ የምትሉበት እንጀራ ይስጣችሁ የሩታዬ እህቶች። እውነቴ ነው የምላችሁ፣ ቃላት የለኝም። ለሁላችሁም ለእያንዳንዳችሁ ስማችሁን ጠርቼ ወይም ኮሜንታችሁ አውጥቼ ሳይሆን ለሁላችሁም ማለት ነው። እና አላህ ባላችሁበት ይጠብቃችሁ፣ ሀገራችሁ በሰላም ያስገባችሁ፣ አሪፍ የሆነውን ትዳር ሳሊፍ የሆነውን ባል ባንቺ ምን አለ በእኔ ምን አለ የምትሉ ሰዎች አላህ ያድርገን፣ ሁላችንም፣ እናንተንም እኛንም። ሩቲም ደግሞ ህይወቷን አላህ ያስተካክልላት፣ ልጇን አላህ ይጠብቅላት፣ ድግ ያድርግላት። በዚህ ሁሉ ለዚህ ደረጃ መልካምም ሰው ለመለየት ለማየት የቻልነው እኛ በሩቲ ሀብቴ ነው። ሩቲ ሀብቴ ማለት ለእኛ ባለውለታችን ናት። እውነቴ ነው የምላችሁ ሩታን የከዳ እኔ እንጃ። የበፊት የነበረው ፍቅር ደስታ በማን ነበርኩኝ እንደዚህ ደረጃ። እኔ አንዳንዴ ሩታዬ ለምን ነበር የምታሳዝለኝ መሰላችሁ? የሰው ልጅ በአንድ ቀን ትረዱታላችሁ ምን እንደሆነ ማለት ነው። እና ሩታዬ ማለት እኔ ስላየዋት ነው፣ ዱባይ ላይ ስለተገናኘን ምን አይነት መልካምና ቀን ልጅ ስለሆነች እኔ ስለማቃት ነው ሁሌ የምከራከርላት ማለት ነው። የሰው ልጅ በአንድ ቀን ታውቁታላችሁ። ሩታ በጣም መልካም የዋህ ልዩ በቃ ለሰው የምታዘን ልጅ ናት። ነገር ግን አንዳንድ ነገር አርጊ በምትባል ነገር ክፉ እንደሆነች መጥፎ ሴት እንደሆነች ነው ሰው እዚህ ጋር የሚመለከታት እንጂ ሩታዬ ከምንም በላይ እውነቴ ነው የምላችሁ መልካምና ጥሩ ሴት ናት ማለት ነው። ያ አንዳንዴ ለትዳራችሁ ስትሉ ብዙ ነገር ታደርጋላችሁ። ብቻ ለሁላችንም ጭቅጭቅ የሌለበት ትዳር አላህ ያወፍቀን። ባሎቻችንም ሳሊህ ያደርግልን፣ እኛም ደግሞ ሳሊህ ያደርገን ማለት ነው። እና ወደ አፍያ ጋር ስመጣ ማለት ነው እኔ እንደውም ለሩታ አልከራከርም። አፍያ ለሩታ ብቻ አይደለችም። እውነቴ ነው የምላችሁ እኔ ዩቱብ አንድ ብዬ ስጀምር አፍያ ነበረች በዛኛው ዩቱባ። እውነቴ ነው የምላችሁ ግሩፕ እያስገባች ሰብስክራይብ አድርጓት እያለች ብዙ እኔ እንጃ ስለ አፍያ ተናግሬ ማውርቼ አልጠግብም። አፍያም ቪዲዮ እንደምትሰራ ወይም ደግሞ እንደምታወራ አይደለችም። በጣም መልካም፣ በጣም ልዩ፣ በጣም ትዕግስተኛ። እውነቴ ነው የምላችሁ ሰውን ስትመክር፣ ስትሰጥ፣ ስታበረታታ እሷ የምትሰራው ነገር አንድ ቀን ሳታካፍለኝ
ሰርታ አታውቅም ማለት ነው። ሌላ እንደዚህ ብትሰሪ እንደዚህ ብታረጊ እንዲኮ ታድጊያለሽ እንዲኮ ትፈምሻለሽ እያለች ብዙ ነገር ነው የምታካፈለን። አይደለም ለሩታ ሞር ለእኔ በጣም ልዩ እህቴ ናት። እውነቴ ነው የምላችሁ። እንደ ሰው ክፋት አታውቅ፣ እንደ ሰው መቅናት አታውቅ፣ እንደ ሰው እኔ ይበልጣለሁ እኔ ልብለጥ ልገኝ አትልም። ያወቀችው ታሳውቃለች። ከምሬ ነው የምላችሁ። ያላወቅኩት ነገር ስጠይቃት እሺ ብላ ትታዘዛለች። እኔና ፍያ በስልክ ነው የምንተዋወቀው፣ በዩቱብ ነው። በዛ በጠፋ ዩቱቧ ነው የምንተዋወቀው። ግን የሆነ ጊዜ ራሱ በጣም ጠፍታ ራሱ መታ፣ እውነቴ ነው የምላችሁ እኔን አረሳችኝም ማለት ነው። ይሄ ዩቱብ ያደገ ማለት ባፊያ ነው። ታምሌት እንዴት እንደሆነ እንዴት እንደምጽፍ ብቻ ለሀይር ጄዛዋን ይክፈላት። አዋፊያ በጣም ምርጥ ልጅ ናት። አበረታታ፣ ሰብስክራይብ አድርጓት፣ ዩቱቧንም ሼር አድርጉላት ማለት ነው። ለሁላችም ነው። እኔ ማታ ማታ አይመቸንም እንጂ ሲደብረን ሲከፋን ወተን አስተያየት ምንሰጥ በሷ ቤት ነበረ። ብቻ አላህ ይቀይራት እውነት ሁላችንም አላህ አይቀይረን። አፍያ ማለት ካልተቀየረች በጣም እናም ደግሞ የምትቀየርም ሴት የምትቀየርም ልጅ አይደለችም። አብዛኛው ጊዜ ሰው እውነቱን ስለምታወራ ትክክለኛ ነገር ስለምታወራ አሁን ትላንትና አልናገርም ብዬ ነው እንጂ አብዛኛው ጊዜ እኔና አፍያ ከሩታ ጎን ስለምንሆን የኛ ዩቱብ በቃ ታውቃላችሁ እንደ እሳት እያንገበገባቸው አፍያ እንደውም የዛኛው ዩቱቧ አዘጉባት ማለት ነው። የሰው ልጅ ግን ካልሞተ በማይደርስ ነገር የለም። እዚች ምድር ላይ የሞተ ሰው ብቻ ነው እንጂ የሚቀረው። በህይወት እስካላችሁ ድረስ የትም ትደርሳላችሁ። እና አሁንም ደግሞ ካላህ ጋር ተስፋ አለኝ። አፍያ ትልቅ ደረጃ ደርሳ ረጅም መንገድ ሂዳ በጣም መልካም ነገር እንደምሰራ በእሷ ተስፋ አልቆርጥም። ግን አፍያም አሁን አድጋለች አልሐምዱሊላህ። ከዚህም የበለጠ ከፍ እንድትል ደግሞ እናንተ አበረታታት። ያው በየጊዜ ዩቱቧ እየተመታ የሆነ ነገር እያደረጓ በአሁኑ ሰዓት ደግሞ ዩቱቧ ራሱ በጣም ቀዝቅዘዋል ማለት ነው። በተቻላችሁ አቅም ኮፒ እያደረጋችሁ ሼር አድርጉላት ማለት ነው። አፍያዬ በጣም ትለያለች። በጣም ነው መወዳት፣ በጣም ነው ማከብራት እና አላህ አይቀይርብኝ። ከምሬ ነው ሙላችሁ። በእኔ አላህ አይቀይርብኝ አፍያን ማለት ነው። ለእናንተም ሳትሆን ለእኔም በጣም መልካም ናት። ለሩታዬም ብቻ ሳትሆን በዙሪያ ላሉ ሰዎች እሷም ልክ እንደ ሩታ ነው የምትኖረው ማለት ነው። እና እህቴ ይሄንን ነገር ስላሰጠሽኝ ይሄንን ኮሜንት ስላረግሽልኝ ከልብ አመሰግናለሁ። ሁላችሁንም ማለት ነው። ሁልጊዜም ስለ እናንተ አውርቼ አልጠግብም። እናንተ ማለት እውነቴ ነው የምላችሁ ለሩታም በጣም ልዩ እህቶች አላት። ስታለቅሱ ስታዝኑላት፣ ለምን ስትሉ እናት አባቷ ሲሰደቡ እናትን አባትን ለምን ትነካላችሁ? ብዙ ጊዜ እኔ ኮሜንታ ያለው እውነቴ ነው የምላችሁ በሌላ ስልኮኜ ኮሜንት ያለው ኮሜንት አልመለስም እንጂ በቃ ስለ እናንተ የሄዳችሁበት ሁሉ አንዳንዴ የሩታ እህቶች ራሱ የምትሰደቡበት ቦታ ሩታን ሰቅለው የሆነ ነገር ሲያደርጉ ነው። በዛ ቦታ ነው የምትገኙት። እናንተንም ደግሞ አላህ አይቀይርብን እስከ መጨረሻው እንደዚህ ፍቅር በፍቅር ደስታ በደስታ ያድርገን። እኛም ደግሞ ትልቅ ደረጃ ደርሰንን ለእናንተ ጥሩ ጥሩ ትምህርት የምትማሩበት እንደዚህ አይደለም በአብረሽ በሩታ ህይወትም ሳይሆን ሩታንም ይዘን ከሩታዬ ጋር አሪፍ ነገር የሚጠቅም ነገር ትውልድን የሚያስተምር ነገር እና እንድናረግላችሁ ደግሞ ድዋና ጸሎት አድርጉልን። እናንተም ደግሞ ባላችሁበት ይጠብቃችሁ የኔ ውዶች። ከልብ ደግሞ አመሰግነው። ለእናንተ ቃላት የለኝም። ከምሬ ነው ብላችሁ ተባረኩልኝ ማለት ነው። ክብር በሉልኝ እና ዛሬም ሆነ ነገ እኛ ሁልጊዜ ከሩታ ጎን ነን። ምክንያቱም በሩታ ነው እናንተንም ያገኘ ነው። ብዙዋችን ታውቃላችሁ በውስጥ ምን እንደምናወራ ምን እንደምንጫወት ስለ ሩታ ምን እንደምናስብ እና በዚህ ላክ ነው የምንወዳት ሩታን ማለት ነው። አሁንም ደግሞ እሷም በእኛ አይቀይራት እኛም ደግሞ በእሷ የማንቀይርበት ልብ ይስጠን ነው ምለው። ሩታዬ ሁሌንም እንወዳታለን፣ መቼም ቢሆን አንቀየርባትም። እናንተንም በጣም ነው የምንወደው፣ በጣም ነው የማመሰግነው። ባይ ባይ።